ግንቦት 8 ቀን 1981 ተሞክሮ የከሸፈውን የመፈንቅለ መንግስት ሙከራ በማቀነባበር ከፍተኛ ሚና የተጫወቱት ጀነራል ፋንታ በላይ ነበሩ። ጀነራሉ መፈንቅለ መንግስቱን የጠነሰሱት በ1977 ዓ.ም ክረምት ላይ በተካሄደው ዘመቻ ባህረ ነጋሽ ወቅት ነበር። ዘመቻው ምዕራባዊውን የኤርትራ አውራጃዎች ከሻቢያ ነፃ የማውጣት ዓላማ የነበረው ዘመቻ ነበር። በዘመቻው የኢትዮጵያ ጦር ድል ቢቀዳጅም የተከፈለው መስዋዕትነት ከተጠበቀው በላይ ሆኖ ተገኘ። በብዙ ሺህ የሚቆጠሩ ወጣቶች በተለይም በአንደኛው የብሔራዊ ውትድርና አገልግሎት ፕሮግራም የዘመቱ ወጣቶች አለቁ። የዚህ አሳዛኝ ትራጀዲ መንስኤ ኮሎኔል መንግስቱ ኃይለማርያም በሀገራቸው የጦር መኮንኖች የተወጠነውን የዘመቻ ስትራቴጂ በመግፋት ከሶቪየት ህብረት አማካሪዎቻቸው የተሰጣቸውን እቅድ መተግበራቸው ነበር። በወቅቱ የኢትዮጵያ አየር ኃይል ዋና አዛዥ የነበሩት ጀነራል ፋንታ በላይ የዘመቻ ባህረ ነጋሽን ውጤት ሲሰሙ እጅግ አዘኑ። ይህ ሰውዬ ዘውትርኛን እየገፋን የሀገራችንን ወጣቶችን እንደማገዶ እንጨት የሚቆጥሩትን የሶቪየትን አማካሪዎች ሐሳብ የሚተገብረው ለምንድን ነው? በዚህ አይነት እስከ መቼ ልንዘልቅ ነው? እያሉ ማሰላሰል ጀመሩ። ብዙ አውጥተው ካወረዱ በኋላ መፍትሄው ሰውየውን ማስወገድ ብቻ እንደሆነ አመኑ። ለዚህም አይነተኛው ዘዴ በከፍተኛ መኮንኖች የሚመራ መፈንቅለ መንግስት ነው ከሚል መደምደሚያ ላይ ደረሱ። ጀነራል ፋንታ የኩዴታውን ሐሳብ በጸነሱበት ማግስት 3 ከፍተኛ መኮንኖችን በጉዳዩ ላይ በማወያየት ስምምነታቸውን አገኙ። እነርሱም ሜጀር ጀነራል መርዕድ ንጉሴ የጦር ኃይሎች ጠቅላይ ኤታማዦር ሹም፣ ሜጀር ጀነራል ደምሴ ቡልቶ የሁለተኛ ቤታዊ ሰራዊት ዋና አዛዥና ሜጀር ጀነራል አበራ አበበ በአገር መከላከያ ሚኒስቴር የዘመቻ መምሪያ ኃላፊ ነበሩ። 4ቱ ጀነራሎች እቅዳቸውን ለተወሰነ ጊዜ በሚስጥር ይዘውት ቆዩ። ይሁንና 2 አደገኛ ኃይሎች ሚስጥሩን አገኙት። እነርሱም ኬጂቢ የተሰኘው የሶቪየት ህብረት የስለላ ተቋምና የደህንነት ሚኒስትሩ ኮሎኔል ተስፋዬ ወልደስላሴ ናቸው። ለኮሎኔል ተስፋዬ ሚስጥሩን የነገሩት ጀነራሎቹ ራሳቸው ናቸው። እነ ጀነራል ፋንታ ለደህንነት ሚኒስትሩ የነገሩት ነገር ለሶቪየቱ ኬጂቢ እንደሚደርሰው አያውቁትም ነበር ለማለት ይከብዳል። ይሁንና ጀነራሎቹ በወቅቱ ነገሩን የረሱት ይመስላል ወይንም አቃለው አይተውታል። ታዲያ ምትሃተኛው ኬጂቢ ሞስኮ ቁጭ ብሎ ያገኘውን ሚስጥር ሳያባክን ከከፍተኛ ትዕዛዝ ጋር አዲስ አበባ ለሚገኙት የሶቪየት አምባሳደር አስተላለፈው። አምባሳደሩም ሚስጥሩን ነገራቸው። ኮሎኔል መንግስቱ ከሶቪየቱ አምባሳደር የሰሙትን በመጠራጠር የደህንነት ሚኒስትሩን አስጠሩና ስለ ጉዳዩ የሚያውቁት ነገር እንዳለ ጠየቋቸው። ኮሎኔል ተስፋዬ ከሊቀመንበሩ በሰሙት ነገር ተደናገጡ። መላ ሰውነታቸው ተርበተበተ። ይህንን ነገር አልሰማሁትም፣ ከዛሬ ጀምሮ በቅርበት እከታተለውና የምደርስበትን ውጤት እነግሮታለሁ አሉ። ኮሎኔል መንግስቱም በነገሩ ተስማምተው ተለያዩ። እስከዚያ ጊዜ ድረስ በመፈንቅለ መንግስቱ ደጋፊነት የሚታወቁት ኮሎኔል ተስፋዬ በመንጌ ፍጥጫ እና ምናልባትም በኬጂቢ ፍራቻ ወደ ተቃዋሚነት ተለወጡ። በዚህ መሰረት የደህንነት ሚኒስትሩ ጀነራሎቹን በስልክ የሚነጋገሩትን እየጠለፉ ማዳመጥና በየጦር ክፍላቸው የሚያደርጉትን ሁሉ በአይነ ቁራኛ መከታተል ጀመሩ። ኮሎኔል መንግስቱም የኩዴታው ምልክት ጎላ ብሎ ባይታያቸውም እንኳን እንዲያው ለምናልባቱ በሚል ጀነራል ፋንታ በላይን ከአየር ኃይል አዛዥነታቸው አንስተው የኢንዱስትሪ ሚኒስቴር አድርገው ሾሟቸው። ማክሰኞ ግንቦት 8 1981 የቁርጥ ቀን ሆነ። ጀነራሎቹ በመጋረጃ ጀርባ ለ4 ዓመታት ሲያንከባልሉት የነበረውን የመፈንቅለ መንግስት ሐሳብ በዚህ ቀን ወደ ድርጊት ሊቀይሩት ተነሱ። በዕለቱ ወደ ጀርመን ዲሞክራቲክ ሪፐብሊክ የሚጓዙትን ኮሎኔል መንግስቱ ኃይለማርያምን ከሸኙ በኋላ እኩለ ቀን ላይ በሀገር መከላከያ ሚኒስቴር ተገናኙ። በወቅቱ በአዲስ አበባ ይገኙ የነበሩትን ዋና ዋና የጦር መኮንኖች ሰበሰቡና ስለ መፈንቅለ መንግስቱ ነገሯቸው። ከነዚያ ጀነራሎች በስተቀር በየትኛውም የስልጣን እርከን ላይ የነበረ የደርግ ሰው ስለ ስብሰባው ያወቀው ነገር አልነበረም። ይሁንና ከጥቂት ጊዜ ወዲህ የጀነራሎቹን ጉዳይ ስራዬ ብሎ መከታተል የጀመረው የደህንነት ሚኒስትሩ ስብሰባውን የመፈንቅለ መንግስት አድማ እንደሆነ ወዲያውኑ ነበር ያወቀው። ለዚህም የረዱት 3 ነገሮች ናቸው። አንደኛ ጀነራል መርዕድ ንጉሴ ኢታማዦር ሹሙ
በጠዋት የፕሬዝዳንት መንግስቱ አሸኛኘት ፕሮግራም ላይ መገኘት ይኖርባቸው አልተገኙም። ሁለተኛ የመከላከያው ሚኒስትሩ ሜጀር ጀነራል ኃይለ ጊዮርጊስ ሀብተማርያም በስብሰባው ቦታ ላይ አልነበሩም። በመሆኑም መከላከያ ሚኒስትሩ ያልተሳተፉበት ስብሰባ የእርሳቸው ዕውቅና እንዳልነበረው ለደህንነት ሚኒስትሩ ታይቷቸዋል። ሶስተኛ የኢንዱስትሪ ሚኒስትር የነበረው ጀነራል ፋንታ በላይ በስብሰባው ላይ ተገኝቷል። በወቅቱ ሲቪል የነበረው ጀነራል ፋንታ በዚያ ቦታ መገኘት ለደህንነት ሚኒስትሩ አንድ ፍንጭ ሰጥቷል። የደህንነት ሚኒስትሩ እነዚህን ነገሮች ካገናዘበ በኋላ በቀጥታ ወደ ብሔራዊ ቤተ መንግስት በረረና የደረሰበትን ሁሉ የፕሬዝዳንቱ ልዩ ረዳት ለነበረው ሻምበል መንግስቱ ገመቹ ነገረው። ሁለቱ ሰዎች በነገሩ ላይ ለጥቂት ደቂቃዎች ከተማከሩ በኋላ የመከላከያ ሚኒስትሩን አስጠርቶ መጠየቅ እንደሚበጅ ከስምምነት ላይ ደረሱ። በዚሁ መሰረት ሚኒስትሩ ተጠርተው ሲጠየቁ ስለ ስብሰባው የሚያውቁት ነገር እንደሌለ ተናገሩ። ሁለቱ ሰዎችም ሻምበል መንግስቱና ኮሎኔል ተስፋዬ እርምጃ ከመውሰዳቸው በፊት ሚኒስትሩ ወደ መከላከያ ሚኒስቴር ሄደው ተሰብሳቢዎቹን ቢያነጋግሩ የተሻለ እንደሚሆን ሐሳብ አቀረቡ። ሚኒስትሩም ከአንዴም ሁለቴ መኪናቸውን ወደ መከላከያ ሚኒስቴር እየነዱ ተሰብሳቢዎቹን ለማነጋገር ሞከሩ። ይሁንና በሁለቱም ጊዜያት ከተሰብሳቢዎቹ ዘንድ ለመድረስ አልቻሉም። ይባስ ብሎም የመፈንቅለ መንግስቱ የዘመቻ መኮንን ተብሎ በተመደበው ጀነራል አበራ አበበ ተገደሉ። መከላከያ ሚኒስትሩ የጀነራል ኃይለ ጊዮርጊስን መገደል መፈንቅለ መንግስቱ ጥርጣሬ ብቻ እንዳልሆነ የሚያረጋግጥ ድርጊት ሆነ። በአንጻሩም መፈንቅለ መንግስቱን ለውድቀት ያበቃው ያው ድርጊት ሆኖ ተገኘ። ከዚህ ክስተት በኋላ ጀነራል አበራ ከቢሮ ውስጥ ለተሰበሰቡት ጀነራሎች አድራሻውን ሳያሳውቅ ከግቢው ወጥቶ ተሰወረ። ቤተ መንግስቱን የሚጠብቀው የልዩ ጥበቃ ብርጌድም በተለምዶ አጠራር ቅልብ ጦር ይባል የነበረው ሳይታሰብ የመከላከያን ግቢ በታንክና በብረት ለበስ ከበበው። ከአስመራ ጀነራሎቹን ለመርዳት የተላከው የአየር ወለድ ጦርም መሪው ጀነራል ቁምላቸው ደጀኔ ጥርት ያለ አመራር ስላልሰጡት በነ መንግስቱ ገመቹና ተስፋዬ ወልደ ስላሴ ተጠለፈ። ይሄኔ መከላከያ ሚኒስትር የነፍስ ግቢ የነፍስ ውጪ መድረክ ሆነ። ለጥበቃቸው አንድ ሻምበል ተጠባባቂ ጦር እንኳን ያላዘጋጁት ጀነራሎች ተዋከቡ። እዚያው ቡድን አበጅተው መጣላት ጀመሩ። የሕፃን ዕቅድ አውጥታችሁ አዋረዳችሁን ተባባሉ። የአድማው መሪ ሆነው የዋሉት ጀነራል መርዕድ ንጉሴ ግን ተስፋ ሳይቆርጡ እስከ ምሽት ድረስ እድላቸውን ሞከሩ። በተለይ ደብረ ዘይት ላይ የከተማው አየር ኃይል ጀቶቹን አንቀሳቅሶ በመከላከያ ሚኒስቴር ዙሪያ የተኮለኮሉትን ታንኮች እንዲደበድብላቸው ብዙ ተወቱ። ሆኖም ምላሽ አላገኙም። ከምሽቱ 2 ሰዓት አካባቢ ሁሉም ነገር ያበቃለት መሰለ። ለግማሽ ቀን ያህል መከላከያን ከበው የዋሉት የልዩ ጥበቃ ብርጌድ ኮማንዶች ወደ ግቢው መግባት ጀመሩ። በዋናው ሕንፃ ላይ ወዳለው የሚኒስትሩ ቢሮ ሲደርሱ 12 ጀነራሎች ተቀምጠው በስጋት አይናቸውን ሲያቁለጨልጩ አገኟቸው። ሁሉንም አውጥተው ለሻምበል መንግስቱ ገመቹ አስረከቧቸው። ሻምበል መንግስቱ የተያዙትን ሰዎች ትክ ብሎ ሲያይ 4 መኮንኖች ከጀነራሎቹ ቁጥር መጉደላቸውን አረጋገጠ። ለኮማንዶዎቹም እያንዳንዱን ክፍል እየከፈታችሁ ፈትሹ የሚል ትዕዛዝ ሰጣቸው። ኮማንዶዎቹም በተባሉት መሰረት ክፍሎቹን መፈተሽ ሲጀምሩ ከዋናው ሕንፃ ምዕራባዊ ጥግ አካባቢ ደው የሚል የተኩስ ድምፅ ሰሙ። ድምፅ ወደ ተሰማበት አቅጣጫ በዝግታ እያማተሩ ሲጓዙም ደው የሚል ሌላ ድምፅ ተሰማ። በዚህ ጊዜ ወታደሮቹ 2 ረድፍ ሰርተው በጥንቃቄ እያዘገሙ ከቦታው ደረሱ። 2 ከፍተኛ ጀነራሎች ሽጉጣቸውን ጠጥተው ተኝተዋል። የሂድሪ የጦር ኃይሎች ጠቅላይ ኤታማዦር ሹም ሜጀር ጀነራል መርዕድ ንጉሴና የሂድሪ አየር ኃይል ዋና አዛዥ ሜጀር ጀነራል አማሃ ደስታ ነበሩ። ከምሽቱ 5 ሰዓት የኢትዮጵያ ድምፅ ብሔራዊ አገልግሎት ያውኑ የኢትዮጵያ ሬዲዮ እንዲህ የሚል ዜና አስተላለፈ። በጥቂት ከሃዲ ጀነራሎች የተካሄደው የመፈንቅለ መንግስት ሙከራ ሙሉ በሙሉ መክሸፉን የሂድሪ የመንግስት ምክር ቤት ቃል አቀባይ አስታወቀ። በዚያች ምሽት 2 ጀነራል መኮንኖች የገቡበት ሳይታወቅ ጠፍተዋል። ከ10 ቀናት በኋላ ግን አንደኛው ጀነራል የነበረበት ቦታ በውስጥ አዋቂ ተደረሰበትና አዳኝ ጦር ተላከበት። ጀነራሉ በጦር እንደተከበበ ሲያውቅ
ጣሪያ ለጣሪያ እየሮጠ ለማምለጥ ሞከረ፣ ግን አልቻለም። ሰፈሩን በድርብርብ ክብ ያጠረው አዳኝ ጦር የጀነራሉን የማምለጥ ዕድል አጨናገፈው። ሜጀር ጀነራል አበራ አበበ የሀገር መከላከያ ሚኒስቴር የዘመቻ መምሪያ ኃላፊ ልክ እንደ ጓደኞቹ ራሱን አጠፋ። ይህ ከመሆኑ ከአንድ ሳምንት በፊት ሁለተኛው ጀነራል በራሳቸው ፍላጎት ከተደበቁበት ቦታ ወጥተው ለመከላከያ ሚኒስቴር የጥበቃ ዘቦች እጃቸውን ሰጥተዋል። ጀነራል ፋንታ በላይ የቀድሞ የሄድሪ አየር ኃይል ዋና አዛዥ፣ በወቅቱ የኢንዱስትሪ ሚኒስትር። ጀነራል ፋንታ ለ3 ቀናት ያለ ምግብና ውሃ መቆየታቸው ያስደነቀው የአዲስ አበባ ሕዝብ በወቅቱ እንዲህ የሚል ስንኝ ቋጥሮ ነበር። ፔፕሲ ኮካ ኮላ ከከተማው ጠፍቶ ፋንታ ተገኛሉ በኮንቴነር ሞልቶ። በመፈንቅለ መንግስቱ ጦስ ከተያዙት ጀነራሎች መካከል ነገሩን ከውጥኑ ጀምሮ የሚያውቁት ጀነራል ፋንታ በላይ ብቻ ነበሩ። ይሁንና ምርመራ ሲደረግባቸው አጠቃላይ ነገሮችን ከመናገር ውጪ ዝርዝር የሆኑ ጉዳዮችን ከማውጋት ተቆጥበዋል። ጀነራል ፋንታ የተናገሩት አንድ ትልቅ ሚስጥር ቢኖር የደህንነት ሚኒስትሩ ከሃዲነት ነው። በማዕከላዊ ምርመራ ላነጋገሯቸው ኦፊሰሮች ሚኒስትሩ ከእናንተ ጋር ነኝ ብሎን ነበር፣ እኛም አምነነው በእርምጃችን ቀጠልንበት፣ በኋላ ላይ ግን ከዳን በማለት ገልጸዋል። ታዲያ የደህንነት ሚኒስትሩ ይህንን ሲሰሙ እጅግ በጣም በመደናገጣቸው መናገር ሁሉ አቅቷቸው እንደነበር በወቅቱ በቦታው የነበሩት መርማሪዎች አረጋግጠዋል። በመሆኑም ሚኒስትሩ በኮሎኔል መንግስቱ ኃይለማርያም ሳይቀደሙ ለመቅደም ተነሱ። ጀነራል ፋንታ ከ2 ወር የእስር ቆይታ በኋላ ከነ ሚስጥራቸው ተገደሉ። ሐምሌ 13 ቀን 1981 ከቀኑ 6 ሰዓት ላይ የኢትዮጵያ ድምፅ ብሔራዊ አገልግሎት እንዲህ የሚል ዜና አስተላለፈ። በግንቦት 8 1981 ተካሂዶ የከሸፈውን የመፈንቅለ መንግስት ሙከራ ያቀናበሩት ከሃዲው ጀነራል ፋንታ በላይ ጠባቂያቸውን በካራቴ መተው ለማምለጥ ሲሞክሩ በሌሎች ዘቦች ተገደሉ የሚል ዜና ተላለፈ። በአመቱ ግንቦት 8 1982 ዓ.ም የመፈንቅለ መንግስት ሙከራ ያደረጉት ጀነራሎች በሙሉ ተረሸኑ።